ሰላም ሰላም ጓደኞቼ እንዴት ናችሁ? እንግዲህ የአረብ ሀገር ስራ ምግብ እንዴት ነው የምትሰሩት? ምግብ ያው በየቤቱ ይለያያል። ዛሬ እኔ የምሰራው ሰሉና ወይም ዶሮ ወጥ ስላችሁ እንደ ኢትዮጵያ እንዳይመስላችሁ፣ 12 አካል ያላት እንዳይመስላችሁ። የአረቦች ይለያል። እሺ ወዶችዬ፣ ያው ሽንኩርት ከትፍ ያለው እንዳያችሁት ነው። ሽንኩርት ከትፍ ያለው እዛ ደግሞ ምን አድርጌያለሁ? ድንች ልጫለሁ። መጀመሪያ ቀድመን ነው የምናዘጋጅ። አረብ ሀገር ልዩነቱ ምንድነው? ቀድመን ነው የምናዘጋጅ። ቀድመን እንልጣለን፣ ቀድመን እናዘጋጃለን። ምክንያቱም እንደ ኢትዮጵያ ሽንኩርት በበርበሬ አይቅላላም ማለት ነው። ይሄኛው የአበባ ጎመን ነው በኢትዮጵያ። ይሄንን ብዙ ጊዜ አላውቀውም እኔ ብቻ። ይሄ ደግሞ ድንች ነው፣ ያው እናውቀዋለን። ይሄም ቲማቲም ነው። ቲማቲም፣ ነጭ ሽንኩርት፣ ሎሚ፣ የደረቀ ሎሚ። ይሄ በእኛ ፎሶሊያ የሚባለው ነው፣ ግን እኔ በአረቦች ብዙ አላውቀውም በኢትዮጵያ ማለት። ይሄ ሩዝ ነው። የአረብ ሀገር ምግብ የሚለየው ከኛ ምንድን ነው? ቀድመን ማዘጋጀት አለብን። ቀድመን ደግሞ ሴትዮዋ ምንድነው ምሳ ዛሬ ምንድነው ምሳ ምሰራልሽ ማለት አለባችሁ። ይሄን መጠየቅ አለባችሁ። በዘፈቀደ የምትሰሩ ከሆነ እናንተ ሀሳብ ሰሩ ዶሮ ትፈልግ ትችላለች እና መጠየቅ አለባችሁ። ይሄንን እርግጠኛ ሆኖ ይሄን አዘጋጅቻለሁ። አሁን ደግሞ ማሳያችሁ ሁሉን አዘጋጅቻለሁ ቅድመ ዝግጅት ማለት ነው። አሁን ደግሞ ማሳያችሁ ዶሮ ማሳያችኋለሁ እና ያው ዘይት አለ፣ ቅመም አለ፣ ከሙን ማለት ነው እና ጨው። ይሄንን ነው። ወደ ዶሮ እንሂድ። ዶሮዋን ደግሞ ላሳያችሁ እስኪ። በየቤቱ ያው ይለያያል፣ በየአረብ ሀገሩ በየማዳሙ ይለያያል። ግን አንድ ነገር ደግሞ ስለ ዶሮ ልንገራችሁ። ዶሮ እኛ ሀገር ውድ ናት፣ 1500 ምናምን ገብታለች። እዚህ ግን እንዴት መሰላችሁ? ዶሮዋን ከመጀመሪያ ከጠየቃችሁ በኋላ ፍሪጅ ነው፣ ከፍሪጅ ታወጧታላችሁ፣ ምክንያቱም እንድትላቀቅ ማለት ነው። እና ዶሮ ስንገነጥል ምን አለ መሰላችሁ? እኛ ሀገር በየቤቱ ላይ አንዳንድ ቤት ይሄ አይጣልም። እዚህ ደግሞ ሴትዮዋ ማለት ነው አትፈልገውም። ይሄን ሌላውን ኮተታ አትፈልግም። 4 ነገር ነው የምትፈልግ። አያችሁ በቃ። እና ይሄ እነዚህ ነው የምትፈልግ ማለት ነው። የቀረው ይጣላል። ምክንያቱም በየቤቱ ይለያያል። በየቤቱ ስራው ሁሉም ይለያያል። ሁሉ ነገርም ይለያያል። ደሞዝም ይለያያል። ሁሉ ነገር ይለያያል። እና የኔ ሴትዮ እንደዚህ ነው የምትፈልገው ማለት ነው። እና ዛሬ ምንድነው ወጥ በሩዝ ነው የምንሰራው፣ ወይም ሰሉና እንለዋለን በአረበኛ ማለት ነው። ሰሉና በሩዝ ማለት ነው። እና በዚህ ደግሞ አክዬ ልንገራችሁ። ያው በሎሚ እንዘፈዝፋለን፣ በጨው እንዘፈዝፋለን ሎሚዋን ማለት ቅድሚያ ዝግጅት አድርገን ነው የምናቁላላው የምንሰራ። ሁለተኛ ነገር ደግሞ ስለ አረብ ሀገር ልንገራችሁ። አረብ ሀገር ስትኖሩ ገንዘባችሁን ያዙ። በቃ ገንዘባችሁን ያዙ። እንደምትሰሯት ልክ ገንዘባችሁን መያዝ አለባችሁ። አረቦች ውድ ሽቶ ስለገዙ እናንተ መግዛት የለባችሁ። አረቦች ውድ ሜካፕ ስለገዙ እናንተ መግዛት የለባችሁ። አንዳንድ አረቦች ሞል ይዛችሁ ይሄዳሉ፣ ሱፐርማርኬት ይዟችሁ ሲሄዱ አትግዙ፣ እርካሽ ቦታ ውሰጂን በሉ። እና ውዶችዬ ይሄን ይመስላል። እስኪ ከአረብ ሀገር ቆይታዬ ብዙ ነገር እነግራችኋለሁ። አሁን በዩቲዩብ የወጣው ብዙ ልጆች የማያውቁት ነገር ብዙ ነገር አለ እና ለዛ ነው አንዳንዴ አረቦች ሲሰጡ ብር ምንም አይመስለንም። በቃ 50 ድርሃም አይደለች 20 ድርሃም አይደለች የምንላት ነገር ከደሞዛችን ነው። እነሱ ያንቺን እንትን አይሉሽም፣ አይገዙልሽም። ቢገዙልሽም በጣም ትንሽ ነገር ነው እና ገንዘባችሁን ያዙ የምላችሁ ውዶችዬ። በተረፈ ቻው ቻው፣ ላይክ ሼር አርጉኝ እና በሌላ ቪዲዮ እንገናኛለን እና አመሰግናለሁ። ቻው።